ቪዲዮ የሚሆነውም የሚጠቅመውም አዲስ መጥተው ለ2 ዓመት ኮንትራታቸውን ጨርሰው ወደ ሀገር ለመሳፈር የፈለጉ ወይም ደግሞ ኮንትራታቸውን ከጨረሱ በኋላ እዚሁ ሀገር መቀጠል የፈለጉ እህቶቻችን ማድረግ ያለባቸው ጥንቃቄ ምንድን ነው የሚለውን ነው የሚያመላክተው። እዚሁም ደግሞ ኮንትራታችሁን ጨርሳችሁ እዚሁ መስራት እንፈልጋለን ብላችሁ ያላችሁ እህቶች መዳሞቻችሁን በምን መንገድ ነው ማመን ያለባችሁ? እንዴትስ ነው ራሳችሁን እነሱ ካሰቡት ተንኮልና ሴራ እናንተ ራሳችሁን ተጠንቀቁናችሁ መቀመጥ የምትችሉት? ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህንን ቪዲዮ ስትከታተሉ እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ ያደረጋችሁ ለብዙ እህቶች እንዲደርስልኝ አድርጉልኝ። በተለይ ኮንትራት መጥተው 2 ዓመታቸውን ጨርሰው ብዙ እህቶቻችን አላጉል ዕዳ እየገቡና አጉል ያልሆነ ወጪ ውስጥ እየገቡ ሳያስቡት ወደ ሀገር እየተሳፈሩ ስለሆነ ያሉት እነሱን ይታደጋል ብዬ ስላሰብኩኝ አስቀድሞ መጠንቀቅ ያለባቸው ነገር እና ራሳቸውን ሬድ አድርገው መቀመጥ ያለባቸው ነገር ምን እንደሆነ በዋናነት ስለሚያመለክት ቪዲዮውን እስከ መጨረሻው አይታችሁ ላይክ እና ሼር አድርጋችሁ ለብዙ እህቶች እንዲደርስ እንድታደርጉልኝ ከወዲሁ አደራላችኋለሁ። ምንጊዜም እንደምለው መግቢያ ላይ ሰላምና ፍቅር ሀገራችንን ሰላም ያድርግልን፣ ህዝቦቿን ፍቅር እያምጣልን፣ ጦርነት በቃ ብሎ ሰላም የሚሰፍንባት ሀገር ትምጣልን እላለሁኝ። ቀጥታ ቪዲዮ እንዳረዝመባችሁ ወደ ሀሳቡ ገባለሁኝ። እንዳልኳችሁ ይህ ቪዲዮ የሚመለከተውም ሆነ የሚጠቅመው በብዛት ኮንትራት ላሉ እህቶች እና እንዲሁም ደግሞ ኮንትራታቸውን 2 ዓመት ጨርሰው እነሱ እዚሁ ሀገር መስራት ፈልገው አረቦቹ ጋር ከተነጋገሩ በኋላ አረቦቹ ሀሳብ እንዴት እንደሚቀይሩና ሀሳብ ሲቀይሩባቸው እነሱ ምን ማድረግ እንዳለባቸው የሚያመላክት ቪዲዮ ነው። የትኛውም አረብ ሀገር ላይ ሳውዲ አረቢያም፣ ዱባይ፣ ኩዌት፣ ኳታር የትኛውም አረብ ኤምሬት ላይ ያላችሁ እህቶች ኮንትራት የመጣችሁ ከዛ ኮንትራት መጣችሁ ደግሞ 2 ዓመት እዛ አንድ ቤት ሰርታችሁ ከ2 ዓመት በኋላ እናንተ አረባችሁ ምንድን ነው የምትላችሁ? ሀገር መሳፈር ትፈልጊያለሽ ወይስ እኛ ጋር ትቀጥያለሽ ብላ ስትጠይቃችሁ እናንተ ደግሞ ምናልባት ሁላችንም ከስደት ስንሰደድ በውስጣችን አስበነው አልመነው የሄድነው ነገር አለ። ስደት ከመጣም በኋላ ደግሞ ያ በ2 ዓመት እናጠናቀቀዋለን ያልነው ነገር ሳይሳካልን ቀርቶ ብዙዎቻችን እዚሁ መስራት እንፈልጋለን፣ እዚሁ መቀጠል እንፈልጋለን። ያሰብነውን ነገር ማሳካት እንኳ ባንችል ግማሹን ማድረግ ስላለብን መቀጠል እንጂ መሄድ የማንፈልግ ብዙዎቻችን ነንና የኛ ምላሽ የሚሆነው አይ መስራት እፈልጋለሁ ነው የሚሆነውና እነሱ ደግሞ እንዴት ነው መስራት የምትፈልጊው ብለው ሲሏችሁ እናንተ ካሳደሳችሁልኝ እዚሁ መቀጠል እፈልጋለሁ ነው የምትሏቸው። እነሱ ደግሞ የእናንተን ሀሳብ ይቀበሉና ልክ እንድትስማሙ ሆነው እሺ ይላሉ። እንደ ምሳሌ ዛሬ አንድ ምሳሌ ይዤላችኋለሁኝ። ምሳሌውን ልንገራችሁ። እንግዲህ ሰራተኛዋ ሴትየዋ ቤት 2 ዓመት ሰርታለች። 2 ዓመት ሊሞላት 2 ወር ነው የቀራት ኮንትራቷን ልትጨርስ ማለት ነው። መዲያሟ መታ ምንድን ነው ያለቻት? እዚህ እኛ ጋር መቀጠል ትፈልጊያለሽ ወይስ ሀገርሽ መሳፈር ትፈልጊያለሽ? ትኬት እናዘጋጅልሽ ሲሏት እሷ ደግሞ አይ እኔማ አገር መሳፈር አልፈልግም፣ እናንተ የምትፈልጉኝና እናንተ ከኔ ጋር ተስማምታችሁ መስራት የምትችሉ ከሆነ ለ2 ዓመት እንደገና አዲስ አሰሩልኝ፣ አሳድሱልኝ። እናንተ ደግሞ እንደዛ ማድረግ ካልቻላችሁ ወደ ሀገሬ ማነው ቢሮ ውሰዱኝ። ቢሮ መውሰድ አንችልም ካላችሁ ደግሞ ወደ ሀገር ያሳፍሩኝና ሌላ ሀገር ሂጄ እሰራለሁኝ። እናንተ የምታሳድሱልኝ ከሆነ ደግሞ የደመወዝ ጭማሪ አድርጉልኝ አለቻቸው። እሷም ደግሞ መዲያሟ በቃ ችግር የለውም እንደዛ ከሆነ እኛ ጋር ትሰሪያለሽ፣ ከኛ ጋር እየሰራሽ 2 ዓመትሽን ትጨርሻለሽ አለቻት። በቃ እንግዲህ እንደዛ ከሆነ አመሰግናለሁ፣ ደመወዝ ጨምሩልኝ ያላችሁ 2 ዓመት አድርጋችሁ አሳድሱልኝ ብላ ሰራተኛዋ ከአረቧ ጋር ትነጋገራለች ማለት ነው። ከዛ ልክ 2 ወር ሲቀራ ስለነበር እንደዚህ ያለችው በቃ ልጅቷ በፊት በዛች በ2 ዓመት ውስጥ በሰራችባት ውስጥ አንዳንድ የተወሰኑ ነገሮችን 20 ብር 30 ብር እየቆረጠች ከደመወዟ ላይ የተወሰኑ ብሮችን እጇ ላይ ይዛ ነበረ። ከበፊተኛው ከ2 ዓመቷ ማለት ነው። ምናልባት የተሳፈርኩ እንደው ብላ ታውቃላችሁ፣ ኢትዮጵያ ያለው ወጪ በጣም ብዙ ስለሆነ ትንሽ ትንሽ ብር እጇ ላይ ትይዝ ነበር እና በሰዓቱ አረቧ በቃ የ2 ዓመት ይታደስልሻል፣ ደሞዝ ጭማሪ የምናደርግልሻለን ስትላት በቃ እንደዛ ከሆነማ ትልና ልጅቷ እጇ ላይ ያለውንም ብር እንደገና ደግሞ ከጓደኞችም ተበድራ ቦታ በጣም ጥሩ ቦታ ተገኝቷል ግዢ ሲሏት ቤተሰቦቿ
በቃ እንግዲህ እንደዛ ከሆነ ብላ እጇ ላይ የያዘቻትን ያጠራቀመቻትን ብር እንዲሁም ደግሞ ከጓደኞቿ ወዲያ ትገባና ኢትዮጵያ ብሩን ልካ ያ ቦታ ሳይገዛ እንኳ እሷ ምንድን ነው የተደረገችው? አረቧ ልክ በረራዋ 15 ቀን ሲቀራት ወይም ደግሞ 2 ሳምንት ሲቀራት ትመጣና አረቢቱ ማዕልሽ እኔ ጋር እንድትሰሪ ይፈልግ ነበር። ይኸው እንግዲህ ተንኮላቸው ማለት ነው። እኔ ጋር እንድትሰሪ ይፈልግ ነበረ፣ ነገር ግን እኔ ጋር መስራት እንደማትችይ ደግሞ ባሌ ተቆጥቶኛል። ስለዚህ በርካሽ ደመወዝ ሌላ ሀገር ሰራተኛ ጠልበናል አለኝ እና እሱ ስለሆነ ደመወዝ የሚከፍልሽ እኔ ስለማላዝ አንቺ ወደ ሀገርሽ መግባት ግድ ይልሻል ትልና ተነግራታለች ማለት ነው። አስቡ እንግዲህ በዛች በ2 ወር ውስጥ ያላትን እጇ ላይ ያላትንም ብር እዳም ገብታ ወደ ሀገር ልካለች ማለት ነው። የእሷ ሀሳብ መጀመሪያ ብትልካትና እጇ ላይ የያዘቻትን የትራንስፖርት እንኳ ብር እዛ ሀገር ገብታ ቢሆን ኑሮ ያው እንግዲህ ድጋሜ ደላላ ድጋሜ ሌላ ወጭ ነው። ያንን ወጭ አውጥታ ሌላ ሀገር መሳፈር ትችል ነበረ፣ እዳ ውስጥ አገባም ነበር ማለት ነው። ሴትዮዋ አሁን እዚህ ጋር የበደለቻ ምንድን ነው? አንደኛ እጇ ላይ ያለውን ብር ልካለች፣ ሁለተኛ የሰው ብር ተበድራ ልካለች። እንግዲህ የሰው ብር ተበድራ የላከችው ደሞዝ ስለተጨመረላት እና እዛው 2 ዓመት ኮንትራት ይሰራልኛ ብላ ስላሰበች 2 ዓመት እዛው እነሱ ጋር ሰራለሁኝ ደሞዙም ተጨምሮልኛ ብላ ስላሰበች ነው እንግዲህ ተበድራ የላከችው ማለት ነው። እዚህ ጋር እናንተ ማድረግ ያለባችሁ በተለይ ኮንትራቶች 2 ዓመታችሁን ጨርሳችሁ ሰዎቻችሁ እንደዚህ አይነት ጥያቄ ሲያቀርቡላችሁ የእናንተ ምላሽ መሆን ያለበት ምንድን ነው ካላችሁኝ፣ አንደኛ 2 ዓመታችሁን ልቅ ብሎ ለምሳሌ በ29 2 ዓመታችሁ የሚሞላ ከሆነ ቢያንስ የ29 ቀጣይ 1 ወር እስከሚጨምር ድረስ ያላችሁንም ገንዘብ ይሁን የሰውን ገንዘብ ልካችሁ እዳ ውስጥ አለመግባት። ከዚህ በፊት ነግራችኋለሁ። አንድ እህታችን እንደዚሁ አሳፍርሻለሁ ብላት በቃ አሳፍሪ ስትላት አይ እኔ እንድትሳፈር አልፈልግም ብላ ለምናት ራሷ አረቧ ለምን አስቀርታት ለ1 ዓመት አሳድስልሻለሁ ብላት እሺ ብላ ልክ ወሯ ሲያልቅ ልጅቷ ቁብ ገብታ የቁብ ብር ይዛ በመጀመሪያ እሷ ቁቡ ስለደረሳት የቁቡን ብር ልካ ሴትየዋ ሀገሯ እንዳሳፈረቻት ነግሬያችኋለሁ። እቃ እንኳ ሳትረትብ ምንም ሳትል የሰውም የቁብ ብር ይዛ አገር አሳፍራታለች ማለት ነው። ስለዚህ ይቺ ደግሞ በተዘዋዋሪ ልጅቷ በስምምነት ነው። ልጅቷ እሄዳለሁ አላለችም፣ ሴትዮዋም ሂጂ ብላ አላለቻትም። ትሄጃለሽ ወይ ብላ ጠየቀቻት። አይ እናንተ ደሞዝ ከጨመራችሁልኝ እና ካሰራችሁልኝ ወይም ካሳድሳችሁልኝ እናንተው ጋር 2 ዓመት መስራት እፈልጋለሁ ነው ያለቻት። ተስማምተው ነው። ነገር ግን ልክ 2 ዓመት ሳይሆን 2 ወሯ አልቅ ብላ 2 ዓመት ኮንትራቷ እንዳለቀች ምንድን ያደረገቻት እዳ በዳም ሆና ልጅቷ የራሷንም ገንዘብ እጇ ላይ የያዘችውን ልካ የሰውም እዳ ውስጥ ገብታ 2 ዓመቷ እንዳለቀ ካንስል አድርጋ ኢትዮጵያን ያስገባቻት ማለት ነው። እና እዚህ ጋር ምንድነው ማድረግ ያለባችሁ እናንተ? ታዲያ ፎዚ ምን ማድረግ አለብን? እነሱ ከሆኑ የሚያሳፍሩን እነሱ እሺ ብለውን እኛ ዝም ብለን ተቀምጠን እየሰራን ሳናስበው ምንም እቃ እንኳ ሳንረትብ ምንም እቃ እንኳ ሳናዘጋጅ ካሳፈሩን እኛ ምን ማድረግ አለብን ካላችሁ ደግሞ በመጀመሪያ እናንተ እንዳልኳችሁ ኢቃማችሁ እንደታደሰ ወይም ደግሞ የመኖሪያ ፈቃዳችሁ እንደታደሰ ሳታረጋግጡ ምንም አይነት ነገር እዳ ውስጥ አለመግባት፣ እቁብም አለመግባት፣ ብድርም ተበድራችሁ ምን እንኳን ያለን ቦታ ወርቅ ሊያልፋችሁ ነው ብትባሉ ምንም አይነት ነገር ተበድራችሁ ወደ ኢትዮጵያ መላክ የለባችሁም። አንድ እሱ ነው። ሁለተኛው ደግሞ ልክ እናንተ 2 ዓመታችሁን ጨርስ አድርጋችሁ ለድጋሚ 4ኛ ዓመት የ2 ዓመት እደሳ እስከሚታድሶ መምጣቱን እስከምታረጋግጡ ድረስ ምንም አይነት ነገር ውስጥ አለመግባት፣ እጃችሁ ላይ ያለችውን ብር መያዝ፣ እቃችሁን መረተብ፣ እቃችሁን ሻንጣ ውስጥ አዘጋጅታችሁ ማስቀመጥ። ድንገት ተነሱ ሲሏችሁ ያላችሁን እንኳ ሰልባጅ ጥላችሁ አትሄዱም ማለት ነው። እዲያም ውስጥ አትገቡም ማለት ነው። አሁን ሁለቱም እህቶቻችን ያችኛቱ የቁብ ብር ነው ተቀብላ የላከችው፣ ይችኛቱ ደግሞ ከጓደኞቿ እሰጥሻለሁ ብላ ከጓደኞቿ ብር አስታን የላከችው ማለት ነው። ሁለቱም እዳ ውስጥ ነው የገቡት። ኢትዮጵያ ላይ ሄዶ ደግሞ እዚህ ሀገር በሪያል የሚሆን በድርሃም የተበደርነውን ብር ኢትዮጵያ ሄደን መክፈል አንችልም። ስለዚህ እህቶች መጠንቀቅ ያለባችሁ ነገር ምንድን ነው? ሰዎቻችሁ 2 ዓመት ኮንትራታችሁን ጨርሳችኋል ብለው ወደ ሌላ ሁለተኛ ዓመት እድሳት ገብታችሁ ቢያንስ 2 ዓመት ከ3 ወር እና 2 ዓመት ከ4 ወር እስካልተቀመጣችሁ ድረስ ምንም አይነት ነገር ምንም እንትን ስለሌላችሁ እናንተን የሚጠብቃችሁ ወይም ደግሞ ለእናንተ ዋስትና የሚሆናችሁ እውነታ ነገር ስለሌለ አረቦቹ ራሳቸውን ሰራተኛ አዘጋጅተው ስለሚያስወጧችሁ
እናንተ ምንም አይነት ዕዳ ውስጥ መግባት የለባችሁ። እንዳልኳችሁ ያላችሁን እኔ እቃ ግዙ ብዬ አልመክርም። ጠለብም ሆኖ ከጠለቡም ወታችሁ የምትሰሩ ሆኖ እቃ ግዙ ብዬ አልመክርም በፍጹም። ምክንያቱም ኢትዮጵያ ላይ እዚህ ሀገር የምንሰበስበው እቃ ኢትዮጵያ ላይ ሁሉም ነገር አለ። እዚህ ሀገር የምንገዛበትን እና የትራንስፖርት የሚዛን ምናምን የምንከፍልበትን ጨምረን ሀገራችን ላይ ጽድት ያለ እቃ መግዛት እንችላለን ማለት ነው። እና እኔ እቃ ግዙ አልልም። ከዚህ ከአረብ ሀገር ልብስም ግዙ አልልም። የአረብ ሀገር ልብስ ኢትዮጵያ ሄዶ ምንም አይጠቅምም። የሚጠቅመው ነገር የለም። ሀገራችን ላይ አሁን ፋሽን ልብስ እየመጣ ነው። ለቤተሰብም ብትፈልጉ ለእህት ለወንድምም ከፈለጋችሁ እዛው ሄዳችሁ ብራችሁን አውጣችሁ ይዛችሁ ሄዳችሁ በልካቸው ብታሰሩላቸው ነው እንጂ የሚሻለው። ከዛ ሀገር ሰልባጅ ይዛችሁ ሂዱ አልልም። ግን ደግሞ የገዛችሁት ካለ በፊት ገዝታችሁ ያስቀመጣችሁት እቃ ካለ ያንን ጥላችሁ ስለማትሄዱ ያንን እቃችሁን እረትባችሁ ወይም ደግሞ አስተካክላችሁ ዝግጁ ሆናችሁ መቀመጥ ነው ያለባችሁ። የሰው ዕዳ ውስጥ ደግሞ መግባት የለባችሁም ማለት ነው። በተለይ ኮንትራቶች 2 ዓመታችሁን ጭርስ እንዳደረጋችሁ 2 ዓመት ከ2 ወር ከ3 ወር 2 ወር እና 3 ወር ጨምራችሁ ሳሰሩ ምንም አይነት ዕዳ ውስጥ እንዳትገቡ አደራላችኋለሁ። ምክንያቱም ለእናንተ አስቸጋሪ ስለሚሆን እነሱ ሳይቆርጡ ሳያድሱላችሁ አድሰንላችኋል ሊሏችሁ ይችላሉ። ሳታስቡት በእናንተ ላይ ሰራተኛ አምጥተው ሊቀይሯችሁ ስለሚችሉ ማለት ነው። እና እናንተን 2 ዓመት የሚያሳድሱበትን ሌላ ሰራተኛ ያወጡበታል። ስለዚህ እናንተ ይህን ነገር ሳታረጋግጡ ምንም አይነት ነገር ውስጥ እንዳትገቡ ለማሳሰብ ፈልጌ ነው። ለዛሬ ይዤላችሁ የመጣሁት አጠር ያለ ቪዲዮ ለእናንተ ይጠቅማችኋል ብዬ ስላሰብኩኝ ይህን ይመስል ነበረ። ይህንን ቻናል ስትከታተሉ እስከ መጨረሻው አይታችሁ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም እንደምላችሁ ለእህቶቻችን ይጠቅማል ካላችሁ እስከ መጨረሻው አይታችሁ ሸር አድርጉላቸው። በዋትሳፕ በቴሌግራም እና በኢሞ ላሏችሁ ጓደኞቻችሁ ሸር ብታደርጉላቸው በተለይ ለኮንትራት እህቶቻችሁ እንዲሁም ደግሞ ሸር ማድረጉ እናንተን የሚጎዳችሁ ከመሰላችሁ ለእናንተ እንደዚህ እንደሰማችሁት እነሱንም ሄዳችሁ እንደዚህ ነው ብላችሁ እንድትነግሯቸው እንድትጠነቀቁ፣ ቢያንስ እንዳልኳቸው ዕዳ ውስጥ እንዳይገቡ እጃቸው ላይ ያለሽ ገንዘብን እንዲይዙ እንዲሁም ደግሞ ያላቸው እቃ ካለቃቸው እንዲያዘጋጁ እንድትነግሯቸው አደራላችኋለሁኝ። እንግዲህ ዛሬ ይህንን ይዤላችሁ መጥቻለሁ። ሁልጊዜም ለእናንተ ይሆናል ያልኳቸውን ትንንሽ መረጃዎችን ቢሆኑ አቀብላችኋለሁ። ይሄ ደግሞ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። ሰብስክራይብ አድርገንሻል ግን ቪዲዮዎች አይደርሰንም፣ ላይቭም ስትገቢ አይደርሰንም የምትሉ እህቶች ሰብስክራይብ ብቻ ሳይሆን እናንተ ጋር እንዲደርሳችሁ ከፈለጋችሁ የደወል ምልክቷን ነው መጫን ያለባችሁ። የደወል ምልክቷን ካልተጫናችሁ እናንተ ጋር አይደርሳችሁም ማለት ነው። ስለዚህ ሰብስክራይብ ብቻ ሳይሆን የደወል ምልክቷን አለው ማድረግ አለባችሁ። ሁልጊዜም መጨረሻ ላይ እንደምለው ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። በያላችሁበት ዓለም ዳርቻ ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችንን ከክፉ ነገር ይጠብቅልን። አሁን ካለችበት አሮንቃ ውስጥ እያውጣልን፣ የሰላም አየር የምንተነፍስበትን ቀን ቅርብ ያድርግልን። ህዝባችን ወጥቶ የሚገባበትን ቀን ያቅርብልን። ህዝባችን የሚስቅበት፣ ህዝባችን የሚደሰትበት፣ ህዝባችን እንደፈለገ የሚያደርግባት የሚሆንባት ሀገራችን ዛሬ ላይ እንደፈለገ ወጥቶ መግባት አቅቶታልና እንደፈለገ ወጥቶ የሚገባባት የኢትዮጵያ ሀገራችን ትመለስልን። ጦርነቱ በቃ ይበለን። ያለቀሰ ስቆ የተከዘ ቀና ብሎ ያዘነ ያነባ ሁሉም በየሀጃው ተገጥሞ ሀገራችን ሰላም ሆናልን። እኛም ያሰብነው ተሳክቶ ለቤተሰቦቻችን እንድንበቃ ያድርገን እያልኩኝ በመጨረሻ ላይ እንደምላችሁ ሁሌም ፈጣሪ አምላክ በእግር ወጥቶ በሳጥን ከመመለስ ይጠብቀን። ስደት ላይ ሆነን ክፉ ነገርን ከመስማት እኛም በስደት ከመቅረት ፈጣሪ ይጠብቀን። አሟሟታችን ያሳምርልን። ለሞቱ ወገኖቻችን ነፍሳቸውን ይማር እያልኩኝ እዚሁ ላይ ጨርሳለሁኝ። እኔ የሙቢ ሸጋ እናት ነበርኩኝ። ፖዚቲቭን ስትከታተሉ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። መልካም ጊዜ